እንግዲህ ድግምቱን ማቀው እኔ ነኝ። በጠራውም የሚመጣው እኔን ነው። ከኔ ውጪ ማንም ሰው ደግሞ ሊያውቀው አይችልም። ስለዚህ አሁን እኔ እንትን እስካላልኩት ድረስ ማንም ሰው እንትን ሊለው አይችልም። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። እንግዲህ እኛን ብቻ አይደለም ታርጌት ያደረጉት፣ የተለያየ አፍሪካ ሀገራትን እዚህም የተለያየ ቦታ ላይ ይሄንን ለማድረግ ነው እቅዳቸው ይሄ ነበረው። ይሄ ነው የሚባል አውሬ አይደለም እያለ እንግዲህ ከምንድነው ከእባብም ከዘንዶም የሆነ ነገር ይወስዳል ነው እያለ ያለው። እኛም ከመጀመሪያው ጀምሮ የቸገረን ይሄ ነው ለማለት የከበደ ነገር ይሄ ነበረ። እዛውም በሰው እጅ መገደላቸው ምናምን እኔ በጣም በቃ ማመንም ማሰብም ማልችለው ነገር ነው። ምክንያቱም ምንም ማያቀታቸው ሰው ነበሩ። በህገወጥ የሰነድ ዝውውር ሳይቀር ተከሳ የነበረች ሴት ያውሪው ያው ሲወርድ ሲዋረድ የመጣ ነው። አሁን በአሁን ሰዓት ከሱ ደም ተወስዶ እሱ ሌላ ሳይንቲፊክ የሆነ ነገር በማድረግ ከደሙ ላይ ብዙ ነገር ለማድረግ ነበር ከዛ የታሰበው ካውሬው ደም ማለት ነው። ለዚህ ሰው ነው የሚታዘነው። ስንት ኬዞች ናቸው እየመጡ ያሉት፣ እየተተለተሉ እየመጡ ያሉት ስንት ጉዳዮች ናቸው። በሱ ምክንያት እኛ እንኳን የደረስንባቸው ስንት ጉዳዮች ናቸው። ቢዋስ መጠየቅ ያለ ስለሆነ ነው። በዚህ አይነት መልኩም በመሆኑ በጣም ያሳዝነኛል። አሁንም የጤናዬ ሁኔታ እንደምታየው ነው። ሲቀጥል ደግሞ እኔም ያን ያክል አሁን ላይ ተማምኜ መከራከርለትም ሆነ ይደግፈኛል ብዬ ማውራው ሰው ስለሌለ ማለት ነው። ፕሮፌሰሩ ምንም ነገር ይፈልጉ ምንም ነገር አያጡም። በቃ የፈለጉትን ነገር ያገኛሉ። ከፕሮፌሰሩ የሚጠበቀው ስልክ መደወል ብቻ። እንደው ይቅርና የዋስትና መብት ይከበርልህ እንኳን ቢባል እኛ ምን ለቂ ይመስላል? እንዲሁ በሰላም ምን ተወክ ይመስላል? ስለዚህ እነዚህ ሰዎች ደግሞ ተመልሰው ወደ ሀገር እንዳይመለሱ በተቻለን አቅም ያሉትን ነገሮች ሎክድ እንዲሆኑ አድርገናል። ማገጃ ተጽፎባቸዋል፣ ተደርጎባቸዋል። ከዚህ በኋላ ሀገር ውስጥ ተመልሰው መምጣት አይችሉም እነዚህ ፈረንጆች። አሁን ላይ እንግዲህ ወደ 15-16 ኬዝ አካባቢ ነው ክስ እንኳን የተመሰረተበት። እነዚህ ሁሉ ኬዞች እነዚህ ሁሉ ክሶች አንድ ሰው ላይ ነው የሆኑት። ካሉት ፈረንጆች ውስጥም ስፔሻሊ በጣም ማቀው ያው ስሚዝ የተባለውን በጣም አፕሮች አድርጎን ነገሮችን አክቲቭሊ እንድንሰራ ያደረገንም እሱ ነው። ልጆቻችሁን የትም ዩኒቨርሲቲ ምንም የላካችሁ ወላጆች ራሳችሁን እንድትጠብቁ አሁንም ቢሆን መናገር እፈልጋለሁ። ሁላችሁም ራሳችሁን እንድትጠብቁ፣ ልጆቻችሁን ሳይቀር እንድትጠብቁ። አንተ ግን የምናገረው ነገር የእጅህን እንደምታገኝ ነው። የፕሮፌሰሩን ሞት እርግጠኛ መሆን እንዲሁም ደግሞ የቁምላቸውን መጨረሻ ለእናንተ ማሳየት የኛ ግዴታችን ሆኗል። ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምንፈታበት አብረን የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን አንድ ኬስ ሙሉ በሙሉ ካጠናቀቅን እንግዲህ ከእናንተ ጋር ቀናት አልፈዋል። ያ ኬዝ ምንድን ነበረ? ቁምላቸውን በቁጥጥር ስር ማዋል፣ ከዛ በኋላም እንግዲህ በዋናነት ይሄን ነገር ሲመራ የነበረውን ፕሮፌሰርን እንግዲህ እሱ መሆኑን መሞቱን ማረጋገጥ፣ ለእናንተ ማረጋገጫ መስጠት እንግዲህ የግድ ሆኖናል። እንግዲህ ውድ ተመልካቾቻችን በኢንቦክስም ጭምር ብዙ ሰዎቻችሁ እየጠየቃችሁን ነበረ። ያንን ደግሞ ለእናንተም እርግጠኛ ሆኖ ማሳየት ደግሞ የኛም ግዴታ ነው። ምክንያቱም የኛ ውድ ቤተሰቦች ናችሁ። እያንዳንዱን ነገር ማወቅ ያለባችሁ ነገሮች ስላሉ እያንዳንዱ ነገር ግን ዛሬ እዚህ ድረስ እንድንመጣ ያደረገን ልንፈጽመው ነው። ስንፈጽመው ደግሞ በጣም ብዙ ነገሮች አሉ። በዚህ ማር የተፈጠሩ ነገሮች አሉ። እያንዳንዱ ነገሮች የደረስንባቸው ነገሮች አሉ። ስለ ፈረንጆቹም ጨምሮ
ከፕሮፌሰሩ ልጅ አንደበት የሰማችሁት ነገሮች ነበሩ። ይህንን ኬዝ ሊድ እያደረጉት የነበሩት ከፕሮፌሰሩና ከቁምላቸው በላይ እነዚህ ፈረንጆች ነበሩ። እነዚህ ፈረንጆች እንግዲህ የተወሰነ ቀደም ብለን ቢሆን ኖሮ እያንዳንዱ ነገር እኛ ቀድመን ደርሰን እነሱንም እቅዳቸውንም ሁሉንም ነገር ማክሸፍ እንችል ነበረ። ፕሮፌሰሩን ሳይቀር በህይወት ልናገኝ የምንችልበት እድል ሁላ ነበረን። እንግዲህ ያሉትን ነገሮች ከዛ ቀደም ብንል ኖሮ፣ ነገር ግን ይሄ መሆን አልተቻለም። ነገር ግን ፕሮፌሰሩ መሆን አለመሆኑን ማረጋገጥ ይኖርብናል። እኛ ካረጋገጥን በኋላ ደግሞ ለእናንተ ለተመልካቾችም ደግሞ ማረጋገጫ መስጠት የሚኖርብን የግድ ነው ማለት ነው። ምንድን ነው የተፈጠረው? እንግዲህ እንዳያችሁት ከሆነ እነዚህን ሰዎች ያገኘናቸው ቁምላቸውን ሊገሉት ሲሉ ያገኘናቸውን ሰዎች ታስታውሳላችሁ። የፕሮፌሰሩን ልጅ ጨምሮ አንድ ሴት አብራው ነበረች። ያቺን ሴት እንግዲህ አላገኘናትም ነበረ ወይም ደግሞ ከእናንተ ከተመልካቾች ጋር እዚህ ጋር መተን ቃለመጠይቅ አላደረግንላትም ነበረ። ምንድነው ከሷስ ጀርባ ያለውን ነገርም ደግሞ እያንዳንዱን ነገር እናንተ ማወቅ ያለባችሁ፣ እኛም ደግሞ በበኩላችን የደረስንባቸው ብዙ ነገሮች አሉ። ከዛ በተጨማሪ እንግዲህ ስንመጣ በቁምላቸውም ሆኖ በፕሮፌሰሩ የተጎዱ በጣም ብዙ ሰዎች ነበሩ እኛ ጋር የመጡ። እኛም እንግዲህ ቦታው ላይ የደረስንባቸው ሰዎች አሉ። እነሱ ሰዎች የት ላይ ናቸው ያሉት? በጣም ብዙ ሰዎችን ተመልክታችኋል። እንግዲህ ከነዛ መካከል እኛ እስከ መጨረሻው ከካሜራም ጀርባ እንግዲህ መጨረሻቸውን ያስተካከልናቸው ሰዎች አሉ። ምንድናቸው እነሱ የሚለውን ሙሉ ለሙሉ ቪዲዮውን ስንመለከት እስከ መጨረሻው አብራችሁን ስትቆዩ የምታዩ ይሆናል። እናንተም የምታስታውሳችሁ እኛም የደረስንባቸው ጉዳዮች ስለነበሩ እነዚህን ጨምሮ ብዙ ማረጋገጫ መስጠት የምንችልበት ጉዳይ ስላለ እንግዲህ እንደምታውቁት ደግሞ ቁምላቸው በእኛ ቁጥጥር ስር ነው ያለው። በእኛ ቁጥጥር ስር ማለት እንግዲህ እኛ አሳልፈን ለህግ ግዴታችን ስለሆነ ሰተነዋል ቁምላቸውን። ስለዚህ ያለውን ነገር ፍርዱን የሚከታተለው ህግ ነው ማለት ነው። ያ እንዳይሆን እንግዲህ ማድረግ የምንችለው ሁኔታ አይደለም ማለት ነው። በተቻለ አቅም እንግዲህ ያለውን ነገር ነገሮች ጥሩ እንደሆኑ የሚገባውን እንዲያገኝ የተቻለንን እያደረግን ነው። እኛ እንደ ሰው ብዙ ማስረጃዎች እጃችን ላይ አሉ። እናንተም ያያችሁት የቪዲዮም የሰውም ብዙ ማስረጃዎች ስላሉ የእጁን ይሄ ሰው እንዲያገኝ የተቻለንን እያደረግን ነው። የህግ ሰዎች እሱን ዛሬ ይዘውት መጥተዋል። እያንዳንዱን ነገር ማረጋገጫ እንዲሰጠን የምንፈልጋው ጉዳዮች አሉ። ስለ ፕሮፌሰሩ ጨምሮ በሱ ቁጥጥር ስር የነበሩ ሰዎች፣ በሱ የተጎዱ ሰዎች፣ እነዚህ ሰዎች በጣም ብዙ ጉዳዮች ነበሩና ይህንን ሁሉ ጊዜ የሰራ ነው ኬዝ ነውና እነሱን ነገሮች ደግሞ ሳናጠራ ማለፍ ስላልፈለግን ነው። አሁን ላይ እንደምታዩት በጣም ብዙ የተደራረቡብን ኬዞች አሉ። እኛም እጅ ላይ ኢንቦክስን በጣም ብዙ የመጡት ኬዞች አሉ። እነሱን ለመስራት እየሞከርን ያለንበት ሁኔታ ነው። ነገር ግን እዚህ ጋር ደግሞ ማረጋገጫ ሳንሰጥ ማለፍ የሌሉብን ጉዳዮች ስላሉ ዛሬ በሱ ጉዳይ ላይ መጨረሻ እንግዲህ የሌለው መጨረሻ ነው። ከዚህ በኋላ በዚህ ጉዳይ ላይ የምንሰራው ቪዲዮዎች አሉ ብዬ አላስብም እና እነሱን አረጋግጠን ጨርሰን ወደ ሌላ ኬዝ እንሄዳለን ማለት ነው። በዚህ ጉዳይ ላይ የመጡትን እንግዲህ ለእናንተ ማረጋገጫ ሰጥተን እንመለሳለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው አብራችሁን ስንቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለሌሎች ደግሞ እንዲማሩበት ለሌሎች ማጋራታችሁን ሼር ማድረጋችሁን እንዳይረሳ። ውድ ቤተሰቦቻችን እስካሁን ድረስ የቆየ ነው በእናንተ ፍቅር ነው። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ከዚህ በፊት ረዘም ላለ ጊዜ የፈለግነው ብዙ ሰዎችን የበደለው እጅግ በጣም አረመኔው እንግዲህ ከቁምላቸው ጋር ነው። ከቁምላቸው ጋር ካንተ ጋር በጣም ብዙ ማውራት የምንፈልገው በጣም ብዙ ነገሮች አሉ። አሁንም ቢሆን እንግዲህ እየነገርኩህ ነበረ። ኢቨን የራሴ የምትላቸው ሰዎች እንኳን እነዛ ሰዎች እንኳን እዚህ ድረስ መጥተው አንተን ሊመርዙ ፈልገው ነበረ። በመርዝ ሊገሉ ፈልገው ነበረ። ነግሬህ ነበረ መጀመሪያ እኔ ጋር ስትመጣ ከዚህ በኋላ ማምለጥ የሚባል ነገር ጭራሽ አይምሮ እንዳያስበው ከዚህ በፊት እንደነበረው ይባስ ብሎ ደግሞ እንኳን ሊያስመልጡ ቀርቶ በመርዝ ሊገሉ ነበረ። ይሄንን ደግሞ እንግዲህ እዛ ቤት ውስጥ በጣም ብዙ ነው ያሉ የኛ ሰዎች ሳይቀር አብራችሁ የተያዛችሁት የእናንተም ሰዎች ሳይቀር ወንጀለኞቻችሁ ሳይቀሩ እንግዲህ የእነዚህን ሰዎች ጭካኔ እኮ ለማየት በጣም እኮ ይሄ እኮ በቂ ነው እኮ። ያንን ምግብ እኮ በጣም ብዙ ሰው እኮ ነው የሚመገበው እኮ። የኛ ጠባቂዎች አሉ፣ እኛ ያለን በጣም ብዙ ሰዎች አሉ። ስለዚህ እነዚህ ሰዎች የሞታቸው ታርጌት አንተ ሁን እንጂ ማንም ተመገበው ማን ግድ የላቸውም። ማንም ይመረዛ ጋር ማንም ይሞት ግድ የላቸውም። የሚፈልጉትም እሱን ስለነበረ ይሄን ደግሞ ያደረጉት ያንተ የራስ ሰዎች ናቸው። መቼም እዚህ ጉዳይ ላይ የምትለው ነገር ካለ መቼም እንግዲህ እድሉን እሰጥሃለሁ። አዎ እንግዲህ በእውነቱ እኔ ሁሉንም ነገር ህይወቴንም
እንድኖር ስላደረጋችሁኝ በመጀመሪያ ደረጃ አመሰግናለሁ። ለብዙ ወደ ሌላ በህይወትም ላልገኝ ይችል ነበር። ስለዚህ የምደብቃችሁ አንዳችም ነገር የለም። ስለዚህ ሁሉንም ነገር ከመናገር ወደ ኋላ አልልም። ከኋላ ያለውም ሴራ መቼም ህይወት ነውና መኖር ስላለብኝ አንዳንድ ድርጊቶችን አድርጌ ሊሆን ይችላል። ያ እንግዲህ የህይወት ጉዳይ ነው። ህይወት ውጣ ውረድ ነው፣ ማድረግ ስላለብኝ ነው። ስለዚህ ብዙ ሴራ ከሰዎች ጋር ያው ከነዚህ ከነጮች ምኖችም አሉበት። ጉዳዩ በጣም ረዘም ያለች ያለው እና በመሰረቱ ፕሮፌሰሩ መሞቱ ትንሽ በጣም ነው ቅር ያለኝ። ምክንያቱም ከጀርባው ብዙ ሰዎች ብዙ ቤተሰቦች አሉት። እጅግ ነው የሚያሳዝነው ህይወቱ በእንደዚህ አይነት መልኩ ማለፉም በራሱ ትንሽ ያሳዝነኛል። ለፕሮፌሰሩ ነው እዚህ ጋር አዝናለሁ እያልከኝ ያለው? ጭራሽ የሚታዘንለት ሰው ሆኖ እንግዲህ አዝናለሁ ብለህ የምታስተባብለው ነገር በፍጹም እንጃ። እንግዲህ ተመልካቾች ተመልክታችኋል ይሄ ሰው ምን አይነት ሰው እንደሆነ። እንኳን ሊታዘንለት ቀርቶ እንዴ አሟሟቱ ሲያንስበት ነው እስከመባል ድረስ የሚደርስ ሰው ነው። ካደረጋቸው ነገሮች አንፃር፣ ከሰራቸው ግፎች አንፃር አንድ ግለሰብ አይደለም ይሄ ሰው ሊያጠፋ የመጣው፣ ወይም ደግሞ የሆነ የተወሰነች ግሩፕ አይደለም ሊያጠፋ የመጣው፣ እንደ ሀገር ሊያጠፋ የመጣ ሰው ነው ይሄ ሰው። ለዚህ ሰው ነው የሚታዘነው? ስንት ኬዞች ናቸው እየመጡ ያሉት፣ እየተተለተሉ እየመጡ ያሉት ስንት ጉዳዮች ናቸው በሱ ምክንያት። እኛ እንኳን የደረስንባቸው ስንት ጉዳዮች ናቸው። እንግዲህ የገዛ ልጁ እንኳን በቃ የሚገባውን አገኘን ያለው የገዛ ልጁ የወለደው ልጁ እንኳን ይህን ሁሉ ነገር ሲተባበረው የነበረው ልጅ፣ ይህን ደግሞ በቀደመው ቪዲዮ ተመልክታችኋል። አሁን በጣም አዝናለሁ የምትልለት ሰው አይደለም። እንኳን እሱ አንተም አዝናለሁ የሚባልለት ሰው አይደለም። እኔ ደግሞ በጣም የገረመኝ ነገር ስሰማውን በጣም እንደው ምንም ማለት ስላልቻልኩ እንደው ያሳቀኝ ነገር ኢቭን የዋስትና መብት እንኳን ይከበርልኝ ብለህ ጠይቀሃል አሉ። ያንን ሁሉ ወንጀል የሰራ ሰው፣ ሊያዥ ለገናዥ ያስቸገረ ሰው። እንግዲህ ተመልካቾች እሱን ለመያዝ ምን ያክል ርቀት እንደሄድን፣ ምን ያክል ጉድጓድ ውስጥ እንደገባን፣ ምን ያክል ህይወታችንን እንደምትሳቀለ የምታስታውሱት ጊዜ ነው። ምክንያቱም የ2-3 ወራት ጊዜ ስለሆነ የቅርብ ጊዜ ስለሆነ። ግን ይሄ 2 ወር ይሄ 3 ወር አመት እስከሚሆንብን ድረስ እንዴት መከራ እንደገፋን ተመልክታችኋል። በምን አይነት ሁኔታ ውስጥ እንዳለፈን ሳይቀር ከዛም በላይ ሳይሆንብንም አይቀርም ከአመት በላይም ያንን ሁሉ ያደረከ ሰው፣ እዛ ሁሉ ሁኔታ ውስጥ የመጣ ሰው እንደው የዋስትና መብት ይከበርልኝ ብለህ እንኳን ስትጠይቅ ትንሽ እንኳን እፍረት አይኖርም? ነው እንግዲህ እንደማንኛውም ወንጀለኝ በሰራም ባልሰራም የዋስትና መብት እንዲጠበቅ ያው እኔ በፍርድ ቤት መጠየቅ ያው ፕሮሰስ ስለሆነ የግድ ያንን አድርጌያለሁኝ እንጂ እኔ አልፈጸምኩም ያለውን ነገር በሙሉ ያው ሁሉንም ነገር ልነግርህ። ምክንያቱም ከኔ ጀርባ ስለመኖሬም አሁን እናንተ ናችሁ ያላችሁት። ስለዚህ ምንም ደብቃችሁ ነገር የለም። ያ ደግሞ ፕሮሰስ ነው በፍርድ ቤት ያው የዋስ መብት መጠየቅ ያለ ስለሆነ ነው። በዚህ አይነት መልኩም በመሆኑ በጣም ያሳዝነኛል። አሁንም የጤናዬ ሁኔታ እንደምታየው ነው። በጣም ከፍተኛ ምን እንደሚያጋጥመኝም አሁን በምን አይነት ሰውም እዛ እስር ቤት ድረስ አሁንም በስጋት ውስጥ ነው ያለሁት። ምን እንደሚሆን አላውቅም። እስር ቤት ውስጥም ሆኜ ወደኋላ የሚመለሱ ሰዎች አይደሉም ከኋላ ያሉት ሰዎች። የነጮቹም ሴራ በጣም ከፍተኛ ስለሆነ አንድ ነገርም ሊሆን ይችላል። ለዛ ምክንያት ነው የዋስትና መብቴንም ያው ጠብቄ ጤንነቴንም ጠብቄ ያለውን የተሰሩትን ነገሮች ወደፊትም እንዳይደረጉ ትውልዱ መማር ስላለበት ለዛ ነው እንትን ያልኩት። አንተ ነህ ትውልድ የምታስተምረው? ትውልዱ ከአንተ ነው ሊማር የሚችለው? ጭራሽ አንተ ነህ ስለ ትውልድ መማር የምታወራኝ? እኔ ትውልድ ቀርቶ ሀገር ልታጠፋ ያልክ ሰው ስለ ትውልድ እንዲማርበት ብለህ ታወራለህ? እውነት እንደው ይቅርና የዋስትና መብት ይከበርልህ እንኳን ቢባል እኛ ምንለቅ ይመስላል? እንዲሁ በሰላም የምንተወክ ይመስላል? እኔ ብተውክ ዙሪያው ላይ ያለው ማህበረሰብ መቼም አይተውክም። በጣም ቀላል ነበር። የመጀመሪያ ቀን ያገኘው ቀን ነግሬህ ነበር። አንተ የምተውክ ሰው አይደለህም።
ዝቅዝቄ ብሰቅልህ እንኳን ደስ ይለኝ ነበረ ያለውን ፕሮሲጀር ለማሟላት እንጂ ከጂ በተቀበልኩት ሽጉጥ አናትህን ብለህ ምንም ቀረ የሚለኝ ነገር አልነበረም። ይሄን ያክል ነክ አሁን እንዲሁ ብንተውክ እንኳን የጎዳቸው ሰዎች መሃል ብንተውክ እንዲህ ቦጫጭቆ ይበሉሃል አንተን ካደረከዋቸው ነገር አንፃር ከመጡት ኬዞች አንፃር ኢቨን እኛ ከያዝነው ኬዝ በተጨማሪ እንኳን እኛ ከያዝን በኋላ ፍርድ ቤት ከቀረብክ በኋላ አንተ እንግዲህ በህግ ቁጥጥር ስር ከዋልክ በኋላ ብዙ ነገሮች እየመጡ ነው። እንግዲህ ተመልካቾቻችን እናንተ በቪዲዮ ያያችሁት እኛ የደረስንባቸው በጣም ብዙ ጉዳዮች አሉ። የቅርብ ጊዜ እውነታዎች ማለት ነው። የገዛ የወለዳቸው ልጆች እንኳን ምን ያክል ተበዳይ ሆኖ እንደመጡ አይታችኋል። ከዛ በተጨማሪ ደግሞ በጣም ብዙ ኬዞች እየመጡ ነው። በዚህ ጉዳይ ምክንያት ክሶች እየተደራረቡክ ነው። እንግዲህ ህይወት ቢጨመርልህ እንኳን የማትችላቸው ኬዞች ናቸው እየተጨመሩልህ ያሉት። ታዲያ በእነዚህ ሁሉ ኬዞች መካከል ነው የዋስትና መብት የምትጠይቀው አንተ? አዎ እንግዲህ እኔ ባለው ሁኔታ ለዋስትና መብቴንም ያልኩት እኔ እንግዲህ ያው እንደነገርኩ ነው። አሁን ያለውን ነገር ምንም ነገር ሳላስቀር ለመናገር ስለፈለኩ ነው። እናንተ ህይወቴን ስላዳናችሁልኝ ነው። ምክንያቱም የፕሮፌሰሩ እጣ ከሱ ጋር ነበር የሚያከትመው የኔም ህይወት እዛው። ስለዚህ እንግዲህ ህይወትን እኮ ያተረፍንልህ እኮ ፈልገን እኮ አይደለም። ለአንተ እኮ ፍላጎት ኖሮን እኮ አይደለም እኮ። ያንተ በህይወት መቆየት ስለማያንገበግበንም አይደለም፣ ስለምታስፈልገን ብቻ ዋጋህን ማግኘት ስላለብን እነሱ የሚያደርጉት እንግዲህ ተመልካቾቻችን የዛን ቀን ሆኖ እንኳን ቢሆን ተመርዞ ሞቶ እንኳን ቢሆን ለሱ የሰላም ሞት ነበር የሚሆነው። እሱም የሚፈልገው ያንን ነው። እኛ እንደዛ እንዲሆን አንፈልግም። ላደረከው ለእያንዳንዱ ነገር ቅጣት ተቀብለህ ነው ሞትም ከሆነ እንድትሞት የምንፈልገው። በዛ ሁኔታ አይደለም። እንዳልኩ እኛ ከያዝናቸው ውጪ ናቸው እነዚህ ሁሉ ኬዞች የመጡት። አሁን ላይ እንግዲህ ወደ 15-16 ኬዝ አካባቢ ነው ክስ እንኳን የተመሰረተበት። እነዚህ ሁሉ ክሶች አንድ ሰው ላይ ነው የሆኑት። አንተም ቅርንጫፎችም እጅ ላይ ያላችሁት አንድ በአንድ ዋጋችሁን ታገኛላችሁ። በዋናነት እንግዲህ ለማረጋገጥ የፈለግነው ትልቁ ነገር የፕሮፌሰሩን ሞት ነበረ። እንግዲህ ተመልካቾቻችን የፕሮፌሰሩን ሞት እርግጠኛ መሆን ችለናል። እኛ በቻልነው አቅም ምናልባትም ቤተሰቦቹ እርግጠኛ ከሆንም በኋላ እዚህም ለኢንተርቪው ጠርተናቸው ነበረ። እነሱም ፈቃደኛ አይደሉም። ኢቨን ያሉበት ቦታ እንኳን ሄደን ኢንተርቪው ለማድረግ ሞክረን ነበረ። እነሱ ፈቃደኛ ስላልሆኑ ይህን ነገር ትተነዋል። ከዛ በተጨማሪ ደግሞ የቀብር ስነ ስርዓቱ ላይ እንኳን ምክንያቱም ይህ ሰውዬ የግድ ነው መቀበር አለበት፣ ሞቷል። አንዴ የሬሳ ምርመራ የተለያዩ ነገሮች ፕሮሲጀሮች አሉ፣ የሚደረጉት ነገሮች ተደረጉ። የህግ አካላት የሚያደርጉትን ነገር የህክምና አካላትም ማረጋገጫቸውን አረጋገጡ። ከዛ እንግዲህ የሰውዬ አፈር መቅመስ አለበት፣ መቀበር አለበት። ቀብሩ ላይ እንኳን ሳይቀር ተገኝተናል። ምንፈልገው ሰው ለወራት ስንፈልገው የነበረው ሰው እራሱ መሆኑን ማረጋገጥ ችለናል። ይሄ ከዚህ በላይ ምንም ማረጋገጫ የሚያስፈልገው የሚያሻው ጉዳይ አይደለም። ከማንም በላይ እፎይታ የተሰማን እኛ ነን በዚህ ጉዳይ ላይ። አሁን ላይ ካንተ የምፈልገው ነገር ብዙ ነገሮችን አግኝተን ነበር። ኢቭን እነዚህ የውጭ ዜጋ የተባሉትን ሰዎች ከሰዎቹ መካከል የሁለት ሰዎችን አይዲ ወይም ደግሞ ስለ ማንነታቸው የሚገልጽ ነገር አግኝተን ነበር። አንደኛው እንግዲህ አሌክዛንደር የተባለ ሰው ነው። ሁለተኛው እንግዲህ ስሚዝ የሚል ነገር ነው ያየነው መታወቂያቸው ላይ። ብዙ ነገሮችን አሰስ ለማድረግ ከህግ አካላትም ጋር ለማውራት ሞክረን ነበር። አሁን የምፈልገው ካንተ ስለ እነዚህ ሰዎች ማረጋገጫ እንድትሰጠኝ ነው። ስለ እነዚህ ሰዎች ማንነት እንድትነግረኝ ነው። ምንድናቸው እነዚህ ሰዎች? እንግዲህ ተመልካቾች ማንነታቸውን ካረጋገጠን በኋላ እዚህ ሀገር ሲንቀሳቀሱበት የነበሩበት አይዲ ባልኳችሁ ስም ባልኳችሁ አይዲ ነው ሲንቀሳቀሱ የነበሩት። የተለያዩ ነገሮችን ለማረጋገጥ ሞክረን ነበረ። እነዚህ ሰዎች ከዚህ በኋላ ኢቨን ሀገር ውስጥ ያወሩትን ሰዎች ሳይቀር በተቻለን አቅም ከካሜራም ጀርባ ለመያዝ የሞከርናቸው ሰዎች አሉ፣ ግንኙነት አላቸው የሚባሉትን ሰዎች። ስለዚህ እነዚህ ሰዎች ደግሞ ተመልሰው ወደ ሀገር እንዳይመለሱ በተቻለን አቅም ያሉትን ነገሮች ሎክድ እንዲሆኑ አድርገናል። ማገጃ ተጽፎባቸዋል፣ ተደርጎባቸዋል። ከዚህ በኋላ ሀገር ውስጥ ተመልሰው መምጣት አይችሉም እነዚህ ፈረንጆች። ያ የኛ ሀገር አይደለም። እዛው እንደሚያደርጉ ያደርጉ፣ እዛ አያገባንም።
እዚህ ሀገር ግን ተመልሰው መምጣት እንደማይችሉ ማረጋገጫ መስጠት ችለናል። እንድትነግረኝ የምፈልገው ግን ተመልካቾችም እኛም ማወቅ የምንፈልገው ምንድን ናቸው እነዚህ ፈረንጆች? ምንድን ነበረ ጉዳያቸው? እንግዲህ በዋነኝነት እነዚህ ፈረንጆች ዋናው እንትኑን የሚያንቀሳቅሱት እነሱ ናቸው። ምክንያቱም እዚህ ትውልድ ውስጥ ያው እንደምታውቀው ይሄ አንዳንድ ነገሮችን ቺፕስ ምናምን በእንትን በማድረግ እንደዚህ ሳይንሳዊ ነገሮችን በመጠቀም የወጣቱን አእምሮ ለመቆጣጠር ያንን ለማድረግ ነው እንግዲህ ዋናው እቅዳቸውና አላማቸው የነበረው። ለምን እዚህ መጡ ነው አሁን የኛ ጥያቄ። ለምን እዚህ መጡ? ታርጌታቸው እዛው ሀገራቸው ለምን አልሆነም? የኛን ሀገር ለምን ታርጌት አደረጓት? እኛ ለምን ታርጌታቸው ሆንን? ይህንን ሁሉ ነገር የደረሰብን እኛ ስለምንድን ነበረ? እዚህ ጋር እንድትጫወቱ ያደረጋችሁ እኛ ሀገር እንድታደርጉ ያደረጋችሁ ነገር ምንድን ነው? እንግዲህ እኛን ብቻ አይደለም ታርጌት ያደረጉት፣ የተለያየ አፍሪካ ሀገራትን እዚህም የተለያየ ቦታ ላይ ይህንን ለማድረግ ነው እቅዳቸው ይሄ ነበረው። ከዛም በኋላም ደግሞ ይሄ ነገር እንትን ካልን በኋላ ትልቅ ፕሮጀክት አለ ብለውኝ ያው እንግዲህ እና አንዳንድ ነገሮችን ከፈጸምን ቀብዶችንም ከተዋዋልን በኋላ ከወሰድን በኋላ ወደ መጨረሻው አካባቢ እንደውም ከሀገር እስከነ ቤተሰቦቻችን ትወጣላችሁ ብለው ፕሮሚስ ገብተውልናል። ካሉት ፈረንጆች ውስጥም ስፔሻሊ በጣም ማቀው ያው ስሚዝ የተባለውን በጣም አፕሮች አድርጎን ነገሮችን አክቲቭሊ እንድንሰራ ያደረገንም እሱ ነው እና ለእኛ ሀገር ብቻ አይደለም እነሱ ፕላን ያደርጉት፣ በመላው አፍሪካም እንደዛው እንቅስቃሴ እያደረጉ እንትን ሊያደርጉ ነው ሀሳባቸው። አሁንም ቢሆን ይሄ እንቅስቃሴያቸው አልቆመም። እንግዲህ ከጀርባ ሌላ እንትን ሊኖር ብራንች ሌላ ነገር ሊኖር ይችላል። ከጀርባቸው እነሱንም የሚያስኬድ እንትን ሊኖር ይችላል፣ አናቅም። ከፍተኛ የሆነ ፕሮጀክት ስለሆነ ይሄ ማለት እኮ እንግዲህ ተመልካቾቻችን በጣም ከባድ ሁኔታ ነው። ተመልክታችኋል አይደለ? ከዩኒቨርሲቲ ጀምሮ እንዴት ሲመለምሏቸው እንደነበረ፣ ዶክተሯን ሳይቀር እንዴት ሲመለምል እንደነበረ ፕሮፌሰሩ እዛ ግቢ ውስጥ ሜዲካል ኮሌጅ የሚባለው ውስጥ እንግዲህ ከፍተኛ ውጤት ያላቸውን አክቲቭ የሆኑ ተማሪዎችን ሰሌክት ያደርጋል። ሰሌክት ሲያደርግ ደግሞ አክቲቭ መሆናቸው ብቻ አይደለም፣ ፋይናንሻል ፕሮብሌም ያለባቸው ሰዎች ከዛ በጣም በብር ይደልሏቸዋል። እንግዲህ ተመልካቾቻችን ልጆቻችሁን የትም ዩኒቨርሲቲ ምንም የላካችሁ ወላጆች ራሳችሁን እንድጠብቁ አሁንም ቢሆን መናገር እፈልጋለሁ። ሁላችሁም ራሳችሁን እንድጠብቁ፣ ልጆቻችሁን ሳይቀር እንድጠብቁ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰሌክት ካደረጉ በኋላ እዚህ ለአንድ ሰው እንኳን መናገር እንዳይችሉ አድርገው ስልጠና ይሰጧቸዋል። ከዛ እንግዲህ ኢቨን ቤት ውስጥ እንኳን ሳይቀር የያዝናቸውን ሰዎች ታስታውሳላችሁ። ቤት ውስጥ ገብተው አነስቴዥያ ወቅታው ያቺ ዶክተር ማይክሮቺፕስ ልቀብርበት ስትል ነው የያዝናት። ያ ሰው እንግዲህ የራሳቸው ሰው ሊሆን ነበረ። ይሄ ማይክሮቺፕስ እንኳን የኛን ሰዎች ታስታውሳላችሁ አይደለ? ይሄ ማይክሮቺፕስ ከተቀበረብን በኋላ ራሳችንን መሆን አንችልም። ለምናደርገው ለእያንዳንዱ ነገር ምንም አይነት ይሉኝታ ሰብአዊነት የሚባል ነገር አይሰማንም። አድርጎ የተባለውን ነገሮች በሙሉ እናደርጋለን። እስከ ውጪ ድረስ ይሄዳሉ እነዚህ ሰዎች። ዲፖርት የተደረጉትን ሰዎች ተመልክታቸዋል። ለእርጉዝ ማይክሮቺፕስ ሰጥተው ነው እንግዲህ በዚህ ምክንያት እርጉዟ ላይ በደረሰው ጉዳት እንግዲህ ሪፖርት የተደረገባት ወደ ሀገር ውስጥ ዲፖርት ተደረገች።
እነዚህ ሁሉ ኬዞች አሉ። ይህንን ኬዝ ደግሞ ሊድ ሲያደርግ የነበረው አንተን ጨምሮ ፕሮፌሰሩ ነበራችሁ። ይህንን ሁሉ ነገር ያደረገላችሁ ከሀገር ውስጥ አልፎ እስከ ውጪ ነገሮችን ሊድ ሲያደርግ የነበረውን ፕሮፌሰር ለምን ሊገሉት ቻሉ ታዲያ? ለምን ገደሉት? ለምን ከሀገር ይዞት አልወጡም ነበር? አንተንስ ቢሆን ለምን ሊገሉ ሞከሩ? ጥያቄ የሆነብን ነገር በጣም ይሄ ነው። አሁን ላይ እንግዲህ ዋናው ነገር ገባህ። እሱ ያው ውጪ እዚህ እንዳለ ያው ኦል ሰክሬት ያው እኔ ከሱ ጋር በጣም አፕሮች ስላለኝ ስለሚያውቁ ምክንያቱም መቅደም ስላለበት ነው ለማጥፋትም ጥረት ያደረገው። ዋናው ነገር እሱ ዋናው የሴራው ዋናው እንትን ስለሆነ ከፈረንጆቹ በታች ያለው እሱ ስለሆነ ቀድሞ ነገሮች እንዳይበለሻሹበት ያው የመቅደም እንትን ነው መጥቶ ያው ሁሉንም ነገር ሚስጥሩን ለማዳፈን ነው ጥረት ያደረገው። ራሱንም ያው እንትን ለማለት ያው መርዘውትም የገደሉትም እነሱ ነጮቹ ናቸው። ያው ኤኒዌይ እሱንም ሰክሬቱ እንዲጠፋ ነው፣ ሁሉ ነገር ሰክሬቱ እንዲጠፋ ነው። ለዚህም ነው የሱን ፕሮፌሰሩን ዋነኛ እንትን የተፈለገው በዛ ምክንያት ነው። እና በጣም አስፈላጊነቱን ስለሚያውቁ የግድ ነጮቹ የግድ እሱን ማጥፋት ስላለባቸውና ሰክሬቱ እንዲጠፋ ለዛ ነው። ሌላው እንግዲህ ትልቁ ነገር ተመልካቾች የምታስታውሱት ከሆነ አንድ አይነ ስውር ዳግም የተባለ ሰው ቤት ሄደን ነበረ። ያንን ደግሞ እንደምታስታውሱት በቁምላቸው የተጎዱ ሰዎች በእናንተ አምልኮ አይኑን እስከ ማጣት ድረስ የደረሰ ሰው ነው። ከዛ በኋላ ምንድነው የተፈጠረው? እኛ ከደረስን በኋላ እየደረስንብህ እንደሆነ ስታቅ የዳግምን እህት ኤልሳን አሳገትክ አንተ፣ ብዙ ሚስጥሮችን ስለምታቅ የነሱ አክስት ሳይቀር ብዙ ሚስጥሮችን ስለነገረችን አንተ የት እንዳለህ እንኳን እንዳንደርስበት ከዚህ በኋላ ብዙ የሚናገሩት ሚስጥሮች አሉ ብለህ እነሱና ምንም ነገር እንዳይደርግ ያንን ምስኪን እንኳን አይኑ ማየት የማይችል ሰው እንዴት አድርጋችሁ ስታሰቃዩት እንደነበረ ታስታውሳለህ። አንተና ያንተ ግብረ አበሮች ስለሽን ጨምሮ። እንግዲህ ተመልካቾቻችን መልካሙ ዜና ትልቁ ነገር ኤልሳ በእነሱ ቁጥጥር ስር ነበረች። አሁን መልሰን እንግዲህ ከወንድሟ ከዳግም ጋር አገናኝተናታል። በእኛ ቁጥጥር ስር ገብታለች። ምክንያቱም እኛ የተሆናቸውን ኬዞች በሙሉ ችግር ሆኖ የመጡትን ኬዞች ሶልቭ ሳናረግ ሳንፈታቸው ማለፍ ስለማንፈልግ እነዚህን ኬዞች ከካሜራም ጀርባ ብዙ ነገሮችን እየፈታን ያለንበት ሁኔታ ላይ ነን። ይህንን ለእናንተም እንድታውቁት እፈልጋለሁ። አንተ ግን የምናገረው ነገር የእጅህን እንደምታገኝ ነው። እዚህ ሁሉ ጉዳይ ውስጥ ልንደርስበት የቻልነው መጨረሻ ላይ ነገሮች እንግዲህ የተፈጠረውን ነገር ታስታውሳላችሁ ተመልካቾች። እኔ ሳይቀር ባወሬ መነከሴን ታስታውሳላችሁ። ከባድ ሁኔታ ውስጥ መግባቴን ታስታውሳላችሁ። ይሄንን ሁሉ ደግሞ ያደረገው አንተ የምትቀልበው አውሬ ነው ያደረግከው አንተ ነህ። ብዙ ነገር አሁን ላይ እንግዲህ ቁጭ ብለን ማውራት የምንችላቸው በጣም ብዙ ነገሮች አሉ። ስላንተ ከተወራ ማወቅ የምንፈልገው ይሄ ሁሉ ጉዳት የደረሰበት እኔ እንግዲህ መትረፌን ነው። የአብርሃምን ሞት ታስታውሳላችሁ። አብርሃም እንዴት እንደሞተ ይሄንን ታስታውሳላችሁ። ከዛ በተጨማሪ ደግሞ የተግባሩን ወንድም ታስታውሳላችሁ። የሱን ሞት ሳይቀር ታስታውሳላችሁ። ቁምላችሁ አሁንም እንድትነግረኝ የምፈልገው ነገር ስለ አውሬው ነው። አሁን ላይ ይሄ አውሬያችሁ የት ነው ያለው? ምንድነው የአውሬው መጨረሻ? ምንም ያልገባን ነገር ጥያቄ የሆነብን ለሁላችንም ይሄ ጉዳይ ነው። ስለዚህ ጉዳይ ደግሞ መስማት እንፈልጋለን። አዎ እንግዲህ ይሄ አውሬው ያው ሲወርድ ሲዋረድ የመጣ ነው። አሁን በአሁን ሰዓት ከሱ ደም ተወስዶ እሱ ሌላ ሳይንቲፊክ የሆነ ነገር በማድረግ ከደሙ ላይ ብዙ ነገር ለማድረግ ነበረ ከዛ የታሰበው ከአውሬው ደም ማለት ነው። በአሁን ሰዓት ግን የት እንዳለ ወዴትም እንደሄደ አላቅም። እንግዲህ እንዴት አታውቅም አንተ? እንግዲህ ያው ባለበት ቦታ ላይ አሁን እስር ቤትም እኔ ያው እስር ቤትም በእናንተ እጅ ስለነበርኩ በአሁን ሰዓት ደረጃ ላይ ቆይ መጀመሪያ ምንድነው አውሬው የሚለውን መልስልኝ። ምንድነው አውሬው? ስፔሲፋይ አድርግልኝ። ሁላችንም ጥያቄ ሆነብን ተመልካቾች። እንግዲህ
ምንድነው ይሄ ነው እንኳን እንዳንል ዶክተሮች እንኳን እንዴት እንደሆኑ ተመልክታቸዋል። አንዴ የሬፕታይል ነው፣ አንዴ የአምፊቢያን ዘር ነው፣ መርዛማነቱ ከዛ የወጣ ነው፣ የተቀበረው ነገር የዛን አይነት ነገር ይመስላል እያሉ ስፔሲፋይ ለማድረግ የሆነ ነገር ላይ ኮንክሉድድ አላደረጉም። ምን እንደሆነ ስላላወቀን ማለት ነው። ምንድነው ይሄ ነገር? እንግዲህ አውሬው ያው ዘንዶ ነው፣ የዘንዶ ዝርያ ነው። እንደዚህ አይነት እንትን ያለው ከሱ ደም እየተወሰደ ነው እንግዲህ እንደዚህ ተቀመሞ ለሌላው እየተሰራበት የነበረው። ከኔ እንግዲህ ከዛ ያው ሲወርድ ሲዋርድ የመጣ ነው። በእንደዚህ አይነት ሁኔታ ነው እንግዲህ ያው እኔም ተቀብዬ ያንን ነገር ሳስኬድ የነበርኩት። ስለዚህ ይሄንን ነው የሚመስለው እንግዲህ ከመቼም ሌላ ሳይንሳዊ ነገሩን ደግሞ እነሱ ናቸው እየሰሩ ያሉት። እንግዲህ ድግምቱን ማቀው እኔ ነኝ፣ ብጠራው የሚመጣው እኔን ነው። ከኔ ውጭ ማንም ሰው ደግሞ ሊያውቀው አይችልም። ስለዚህ አሁን እኔ እንትን እስካላልኩት ድረስ ማንም ሰው እንትን ሊለው አይችልም። እና ይሄንን ነው እንግዲህ የምናገረው። እንግዲህ እያልከን ያለው ተመልካቾች እያለን ያለው ይሄ ነው የሚባል አውሬ አይደለም ነው እያለን ያለው። እንግዲህ ከምንድን ነው ከእባብም ከዘንዶም የሆነ ነገር ይወስዳል ነው እያለን ያለው። እኛም ከመጀመሪያው ጀምሮ የቸገረን ይሄ ነው ለማለት የከበደ ነገር ይሄ ነበረ። ወይ ዘንዶ ነው አላለን፣ ወይ የሆነ ጅብ ነው አላለን። የሆነ ነገር እንኳን ለማለት የቸገረን ጉዳይ ይሄ ነበረ። እያለን ያለው ደግሞ እሱ እንግዲህ ከምንድነው ከቅድመ አያቶችም ከአያቴም የተቀበልኩት ነው። ከዛ እኔስ ደግሞ ድግምቱን እኔ ስለው ነው የሚመጣው ነው እያለን ያለው። ይሄ ማለት ከበፊት ጀምሮ ያገኘናቸውን ሰዎች ታስታውሳላችሁ። አውሬውን መገዘት የሚችለው አውሬውን መቀለብ የሚችለው ቁምላቸውና ቁምላቸው ብቻ ነው። ይሄን ነገር ደግሞ እኛ የያዝነው ለልጁ እያስተማረ ለልጁ እያወረሰ እያለ ነው። የእያንዳንዱ ነገር መሪ ቁምላቸው ነው። እነዛ ሰዎች ደግሞ ፈረንጆቹ ፕሮፌሰሩን ጨምሮ ደግሞ ከቁምላቸው የሚፈልጉት ነገር ይሄንን ነበረ። ከአውሬውን እንግዲህ አላቅም እሱ እያለን ያለ ነው የሚደገመውን ድግምት ሲደግመው አውሬው ይመጣል። ከአውሬው ደግሞ የሚወስዱት ነገር አለ። ያን ደግሞ ከዚህ ሀገር ማሳለፈው ለውጭ ሰዎች እንኳን እስከ መሸጥ በእያንዳንዱ ሰው ክንድ ውስጥ ለመቅበር ነበር እያደረጉ የነበረው። ፋርማሲ ውስጥ ያገኘናቸውን ሰዎች ታስታውሳላችሁ። ፋርማሲ ውስጥ ምን ሲሰራ እንደነበረ ውስጥ ድረስ ገብተን ላብራቶሪ ብለን ሸፈን አድርገው እንኳን ያስቀመጧትን ክፍል ተመልክታቸዋል። ምንም የማያውቅ ሰው ስለ ጉዳዩ ዲቴል ማብራሪያ መስጠት የማይችል ሰው ፊት ለፊት ያስቀምጣሉ። ውስጥ ደግሞ እነሱ የራሳቸውን ስራ ይሰሩ ነበረ። ይሄ ሁሉ ነገር ሲመራ የነበረው በዚህ ሰው ነው። ይሄ ሰው ደግሞ ለማን ያቀብላል? ለፕሮፌሰሩ። አያችሁ ምን ያክል እንኳን አጠገባችን እንዳሉ፣ ምን ያክል ሰፈር ውስጥ እንኳን ያለ ፋርማሲ ውስጥ ድረስ መግባት እንደቻሉ። እንግዲህ አሁን አውሬ ያልከው እንኳን እንደማያስጥልህ ተረድተሃል። የመጨረሻ ጊዜ ነው። ከሞት እንኳን እኛ ነን ያስጣልን። ይሄ በድግምትህ የምትጠራው አውሬ አሁን ከዚህ በኋላ አያድንህም። የመጨረሻው ሰዓት ላይ ነህ። ማንም እንደማያድንህ ደግሞ የነበርክባቸው እኛ ጋር የቆየህባቸው ጊዜያት ምስክር ናቸው። ምንም ልታመጣ እንደማትችል አሁን ለኛ ብለህ አይደለም ለራስህ ስትል የቀሉ ርዝራዥ የምትላቸው ሰዎች አሉ ወይ? ለአንተ ስል ነው ይሄንን ሁሉ ማደርገው። ለአንተ ስልህ መጥተው መመረዛቸው አይቀርም። አሁንም ቢሆን እነዚህ ሰዎች እኔን ለመተባበር አይደለም ለራስህ ስትል ትነግረኛለህ። የቀሩ ርዝራዥ ሰዎች አሉ። እኔ አሁን ምንም ደብቀህ ነገር የለም። ሁሉንም ነገር ነግሬሃለሁ። ሁሉንም ነገር እንቅስቃሴው የነበረው በፕሮፌሰሩ አማካኝነት ነበር። ፕሮፌሰሩ ደግሞ በአሁን ሰዓት በህይወት የለም። ስለዚህ ያው በሱና በሱ ያው ተዳፍኖ ነው የሚቀረው ማለት ነው። ያው በህይወት ስለሌለ ይህንን ነው እንግዲህ አስረግጬ የምናገር። ሁሉ ነገር ሚስጥር ከሱ ጋር ነው የተካተተው ማለት ነው። ወደ ፊውቸር የሚሰራቸውን ስራዎች በሙሉ ፕሮፌሰሩ። በጣም ጥሩ። አንድ ነገር ከዚህ በኋላ ምንም አይነት ኮሽታ ካንተ አልፈልግም። ይሄ የምታስባቸው ነገሮች የዋስትና መብት ምናምን በለህ እንግዲህ እዛ ጋር የምትሄዳቸው መንገዶች እንደማያዋጡ ወቅ። እሺ እሱ ልነግርህ እፈልጋለሁ። ከዚህ በኋላ አንተ ምንም ማንም ስላልሆንክ የመጨረሻ ማስጠንቀቂያ ነው ልሰጥህ የምችለው። ከዚህ በኋላ ግን በፈለግኩ ሰዓት
መተህ እያንዳንዱን የምፈልገውን ካንተ ትነግረኛለህ። ለዛም ነው በህይወት እችንም ቀን ቢሆን እያቆየው ያለሁት እንጂ ዋጋህን እንደምታገኝ እርግጠኛ ሆኜ ልነግርህ እፈልጋለሁ። እንግዲህ ተመልካቾቻችን እያንዳንዱ ማረጋገጫ የሚያስፈልጋቸው ነገሮች ማረጋገጥ ስላለብን ዛሬ ከቁምላቸው ጋር ይህንን ቆይታ ልናደርግ ወደናል። ከዛ በተጨማሪ ደግሞ እንግዲህ ከፕሮፌሰሩ ልጅ ጋር እዛ ስትገባ የነበረች አንድ ሴት ነበረች የምታስታውሷት። እሷ ላይ ደግሞ በጣም ብዙ ያገኘናቸው ነገሮች ነበሩ። ምክንያቱም በቀጥታ ከዚህ ሰውዬ ጋር ከፕሮፌሰሩ ጋር ግንኙነት ስለነበራት ፕሮፌሰሩ ሞት የተባለባቸው የመጨረሻዎቹ ሰዓት ላይ ግንኙነት የነበራት እቺ ሴት ነበረች። እቺ ሴት በጣም ብዙ የምታውቃቸው ነገሮች እንዳሉ እናስባለን። እነዚህን ነገሮች ደግሞ ከሷ ውጪ ማንም ሊረዳን አይችልም። ምክንያቱም የተማመኑበት ፕሮፌሰር ሊያወጧቸው የሚችሉት አካላቶች በሙሉ በእኛ እጅ ላይ ናቸው። ምንም የሚተማመኑበት ነገር የለም። ምንድን ያገኘ ነው የሚለውን እንግዲህ እስከ መጨረሻው ስትቆዩ የምናያቸው ይሆናሉ። እንግዲህ እስከ መጨረሻው ወራችሁን ቆዩ። ከዚች ሴት ጋር ቆይታ የምናደርግ ይሆናል። እንግዲህ ተመልካቾቻችን አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ ታስታውሳላችሁ የሆነውን ነገር በሙሉ በመንገድ ብቻ ሳይሆን በቪዲዮ ማስረጃ ሳይቀር ለእናንተ አሳይተናቸዋል። ይቺ ሴት ማን እንደነበረች ከፕሮፌሰሩ ተልካ ምን አይነት ሚሽን ይዛ እንደመጣች ተመልክታቸዋል። የእኛን ሰዎች መረዛ እንግዲህ በዋናነት ቁምላቸው ይሁን እንጂ እዚህ ጋር ሽፋኑ የእኛም ሰዎች ሳይቀር እዚህ ጋር ተመርዘው እንዲሞቱ እስከ ማድረግ ድረስ የደረሱ ሰዎች ናቸው። ይህንን ደግሞ መጀመሪያ ከአንቺ ጋር ነበረ ለማውራት የፈለግነው። ምንድን ነው የተፈጠረው? ተመልካቾች ነግረናችሁ ነበረ በባለፈው ሆስፒታል እንደነበረች። ሆስፒታል ደግሞ የገባችው እንግዲህ የፕሮፌሰሩን መሞት ስትሰማ ደንግጣ ራሷን ስታ ነበረች ሴት። ምንድን ነው ያስደነገጣት? ከዛ ጀርባ ያለው ነገር ምንድን ነው? ምንድን ነው እቺ ሴት የምታውቀው? ለአንዴና ለመጨረሻ ጊዜ ያለውን ነገር እርግጠኛ መሆን እንፈልጋለን እኛ ካንቺ። እስኪ መቼም ካንቺ ጋር በመተዋወቅ አይደለም የጀመርነውና አስፈላጊም አልነበረም። በእርግጥ ካንቺ ጋር መተዋወቁ ግን እንትና ከሌ ተባብሎ ደግሞ መተዋወቅ ያስፈልጋል። ያንን ሁላ ነገር እየመራሽ የነበርሽ ሴት ነሽ አንቺ። መጀመሪያ እስኪ ራስሽን አስተዋውቂ። እሺ ፍሬው ትባላለሁ። ከነ ፕሮፌሰር ጋር አብሬ ነው የምሰራው። ያው ከታወቀ አይቀር ብዬ ነው። ባለፈውም ቤት ምናምን ብዬ ነበር የመጣሁት እናንተ ጋር፣ ግን ያ አልነበረም እኔን ወደ እናንተ ያመጣኝ። ከፕሮፌሰሩ ጋር አብሬ ነው የምሰራው ብዬሃለሁ እና ፕሮፌሰሩ ልከውኝ ነበር ወደ እናንተ የመጣሁት። እኛ በጣም የምንፈልገው ሰው እናንተ ጋር ነበረ እና ፕሮፌሰሩ ሲልኩኝ ወደ እናንተ ያን ሰው እንድጎዳው ወር ደግሞ ያው ያረኩትን ነገር አይታችኋል። ያኔ ስክድ ቢሆንም የነበረው አሁን ግን እያንዳንዱ ነገር ስለደረሳችሁበት ምንም መሸፋፈን አልፈልግም። ሲቀጥል ደግሞ እኔም ያን ያክል አሁን ላይ ተማምኜ መከራከርለትም ሆነ ይደግፈኛል ብዬ ማውራው ሰው ስለሌለ ማለት ነው። ባለፈው ቢያንስ በቃ ምንም ብክድ እርግጠኛ ነበርኩኝ የሆነ ሰው አጠገቤ እንደነበር። አሁን ግን ማንም ስለሌለ አጠገቤ የሚረዳኝ ሰው፣ እናንተም ደግሞ ስለደረሳችሁበት ያለውን ነገር መናገሬ ክፋት አለው ብዬ አላስብም። እኔ ላይም ጉዳት ያመጣል ብዬ አላስብም እና ተልኬ ነበረው እንደነገርኩ በቃ ፕሮፌሰሩ ነበር የላኩኝ። ወደ እናንተ ስመጣ እንዳለውም ያኔ ያዘኝ ልጅ መድኃኒት ምናምን ነገር ላረግ በዛ መንገድ ነው ላገኘው የምችለው ያን ሰው፣ ኦር ደግሞ እናንተንም ልጎዳ የምችለው በዛ መንገድ ነው። አቅም ማለት ከእናንተ ጋር ተጋጭቼ ምናምን ነገር እንደማላልፈው ስለማቅ ወይም ደግሞ እናንተ ማሸነፍ ስለማልችል ያለኝ አማራጭና የታዘዝኩት ትእዛዝ አንድና አንድ የምትበሉትን ምግብ መበከል ነበረ። በጣምም ደግሞ የምንፈልገው ሰው እንዳልኩ እናንተ ጋር ስለነበረ ያን ሰው ላጠቃ የምችለው በዛ መንገድ ነበረ። እንግዲህ ይህንን ሁሉ ነገር እንግዲህ ማጠብቋት አንዲት ሴት ቤት ውስጥ ድረስ ገብታ ምን ያክል የተጠና ምን ያክል የረቀቀ መንገድ እንደሆነ ተመልከቱ። ከዛ በተጨማሪ ደግሞ መቼም ይህንን ሁሉ ነገር ለማድረግ በጣም እንግዲህ ሰውነታቸው ገዘፍ ያለ የታጠቁ ኃይሎች ይላካሉ ብላችሁ ነው የምታስቡት። እኛ የምናስበው እንደዛ ነው ሊሆን የሚችለው። እያንዳንዱን ነገር ግን በተጠናና በረቀቀ መንገድ ግን ሲያስኬዱ መታወቂያ ሳይቀር
እንግዲህ ከቤቶች ልማት ኤጀንሲ ነው እንደው መታወቂያውን ላይ አይቼው ነበረ ተመልካቾች፣ እና ከነ ስሟ ሳይቀር የተቀየረ ስም ነው። አሁን ፍሬህይወት ብላ ነው እዚህ ጋር ያስተዋወቀችን። የመስሪያ ቤቱ ስም አንድ ቃል ዝንፍ አላለችም። ፎቶ አለ ዛሬ፣ ስሙ አለ። ፌክ የሚመስል አንድ ነገር የለውም። ያንን ሁላ አሳይታ ስትንቀሳቀስበት የነበረው እንኳን ግቢ ውስጥ ሮቴት ስታደርግበት የነበረው እንኳን አካሄዷ የፈራ ሰው አይመስልም። ዘና ብላ ሪላክስ አድርጋ ምንም የተፈጠረ አይመስልም። ቤቶቹን እንደሚቆጥር ማስታወሻ ከቦርሳ ውስጥ አወጣች፣ በእስክሪብቶ አገናኘች፣ መጻፍ ጀመረች። ምናምን በቃ ስትሄድበት የነበረበት መንገድ እንግዲህ ቪዲዮውን በስርዓት እያየሁት ነበረ። ፊቷ የተሸበረ አይመስልም። ስትንቆራጠጡላ የቱ ጋር ልግባ እንኳን እሱ ወደ ውስጥ ጋሻው የገባ ሰዓት ላይ እንኳን ቤቱ ጋር ልግባ ብላ እንኳን ስትሄድ አይታችኋል። በቃ ተንቆራጠጠች፣ ቤቱ ጋር መሄድ እንዳለባት አየች መጀመሪያ። ከዛ ነገሮችን ካየች በኋላ በቀጥታ እንኳን ወደ ቦታው አይደለም የገባችው። የተጠና እንዳይመስል ግቢውን ነው ያየችው እቺ ሴት። ከዛ በኋላ ነው ወደ ምግብ ወዳለበት የሄደችው። ይህንን ሁሉ ነገር ስትራቴጂ እያወጣልሽ የነበረው፣ ይህንን ሁላ ነገር እያደረገልሽ የነበረው ማን ነበረ? እስኪ ንገርኝ። እስኪ እንዴት ነበር ያቀዳችሁት? እንዴት ነበረ? እስኪ ምንድን ነበር ያቀዳችሁ? በመሰረቱ እኛ ማለት በቃ ጠንከር ያለ ኃይል ያለን ሰዎች ነን። ስለ ፕሮፌሰሩም አሉ፣ ከፕሮፌሰሩ በላይ ደግሞ በጣም ትልልቅ ሰዎች አሉ። ፕሮፌሰሩን እንኳን የሚያዟቸው ሰዎች አሉ፣ ትልልቅ ሰዎች። እና በቃ ማድረግ የምንፈልገውን ነገር እናደርጋለን። በዙሪያችን የመንግስት አካላትን ብትል፣ ፖሊሶቹንም ብትል፣ ሌሎቹን ሰዎች መያዝ እንችላለን። አለ አይደለ? በቃ ሁሉ የምንፈልገውን ነገር አናጣም። በአጠቃላይ በሄድንበት መንገድ ሁሉ እናገኛለን። እንዳልኩ ባለፈው ያሳያችሁ መታወቂያ ፌክ ነው፣ ስራዬም አይደለም። የፈለግነው ነገር ማድረግ እንችላለን። እያንዳንዱ ነገር ማን ነው እያዘጋጀላችሁ የነበረው? መታወቂያውን ሳይቀር እያንዳንዱን ማን ነው እያዘጋጀ የነበረው? እሱን እኮ ነው እየነገርኩ ያለሁት። ይህን ሁሉ ነገር ደግሞ የሚያደርጉልን ፕሮፌሰሩ ናቸው። ሲጀምር ፕሮፌሰሩ ምንም ነገር ይፈልጉ ምንም ነገር አያጡም። በቃ የፈለጉትን ነገር ያገኛሉ። ከፕሮፌሰሩ የሚጠበቀው ስልክ መደወል ብቻ ነው። ስልክ ይደውላሉ፣ ሁሉም ነገር ይደረግላቸዋል። ይሄ እንደ እንትን እንኳን ጊዜ ምናምን አይፈጅባቸውም። እና እያንዳንዱ ነገር የሚያዙን የነበሩት እያንዳንዱ ነገር ያደርጉ የነበሩት ፕሮፌሰር ናቸው። እኛ ከፕሮፌሰሩ የወረደ ነገር ነው እንጂ የምናደርገው ማለት እሳቸው ያዘዙንን ነገር አድርጎ ያሉን ነገር ነው እንጂ የምናደርገው ሌላ ነገር እንትን አንልም። እና የእያንዳንዱ ነገር ኃላፊነት ያላቸው የእያንዳንዱ ነገር ኃይል ያላቸው ፕሮፌሰር ናቸው። ሁሉም ጋር የሚመሩን ሁሉም ነገር ማድረግ የሚችሉት ፕሮፌሰር ናቸው። በአጠቃላይ ከእሳቸው ማለት አሁን እኔ ባለፈው በጣም ደንግጬ እንዳየኸው ሆስፒታል ነበርኩኝ ምናምን እና አላስብም። እሳቸው ማድረግ የማይችሉት ነገር የለም። እያንዳንዱ ነገር ማድረግ የሚችሉ ሰው ናቸው። እና መገደላቸውን ስሰማ በጣም ነበር የደነገጥኩት። አልጠብቅም እንደዛ። ምክንያቱም ፕሮፌሰር ምንም ነገር ይፈልጉ የማያጡ ሰው ናቸው እና ተገደሉ መባሉን ስሰማ በጣም ነበር የደነገጥኩት። ዋስትናዬ ናቸው ብዬ የማስባቸው ሰው ነበሩ። እና አስበው ፕሮፌሰርን የገደሉ ሰዎች ወይም ደግሞ ለፕሮፌሰር ሞት ምክንያት የሆኑ ሰዎች እኛን አይምሩንም። ምክንያቱም እኛ ከፕሮፌሰር በጣም እታች ሆነን የምንሰራ ሰዎች ነን። ፕሮፌሰር ደግሞ ምንም ነገር የማያጡ ሁሉም ነገር በእጃቸው የሆነ እያንዳንዱ ነገር እንትን ማለት ማኔጅ ማድረግ የሚችሉ ሰው ናቸው። እና አስበው ፕሮፌሰር ሲገደሉ በቃ እኔ እንጃ ህይወቴ እኔ እዛው እንትን ያለች ነበር የመሰለኝ። ምክንያቱም ምንም የማያቅተውን ሰው ሞተ መባል የሆነ ሰው ተገደሉ እኮ ሲባል መስማት በጣም ለእኔ ከባድ ነበረ። እና ለዛ ነው ተደናግጬም እንደዛ ታመሜም የነበረው ጭራሽ ስለማላስብ የፕሮፌሰርን መሞት ጭራሽ አላስብም። ለዛውም በሰው እጅ መገደላቸው ምናምን እኔ በጣም በቃ ማመንም ማሰብም ማልችለው ነገር ነው። ምክንያቱም ምንም የማያቅታቸው ሰው ነበሩ። ለእኔ በጣም ከባድ ነበር ያ ማሰብ። ይገርማል በጣም። እና በተጨማሪ ደግሞ ስለ አንቺ ስናጣራ አንቺን ከያዝንሽ በኋላ ያረጋገጥነው ነገር እንግዲህ ተመልካቾች እቺ ፍሬህይወት የተባለች ሴት ከዚህ በፊት እንግዲህ ጠበቃ እንደነበረች በጣም ብዙ ኬዞች ደግሞ ከዛ በኋላ እሷን ከያዝናት በኋላ ተክተልትለው እንደመጡ ጭምር በጣም ክሶች ላይ እየተደራረቡ የወንጀል ሪከርዶች ያሉባት በህገወጥ የሰነድ ዝውውር ሳይቀር ተከሳ የነበረች ሴት የነዛ ሁላ ሪከርዶች ያሉባት ሴት ነች ሴት። አሁን የሰራሽው ስራ ላይ ይሄ ሁላ ኬዝ አዲሽናል ኬዝ ነው፣ ተጨማሪ ክስ ነው። እንግዲህ እዚህ ጉዳይ ላይ ያላችሁ ሰዎች አንድ ክስ ብቻ አይደለም ተጨማሪ ክስ ደግሞ ይዛችሁ እየመጣችሁ ነው።
ሪከርዳችሁን እያሰፋው ነው ይሄ ነገር። አንቺ እዚህ ጉዳይ ላይ ስምንት የምትይው ነገር አለ? ሲጀምር እኮ በቃ እኔ እነሱ እጅ ስር እንደሆንና በእነሱ እንድገዛ ያደረገኝ ይሄ ጉዳይ ነው። የሆነ ወንጀል ነበረብኝ፣ ያን ወንጀሌን አጠሩልኝ። በቃ እነዚህ ሰዎች ይሄን ወንጀሌን ካጠሩልኝ በኋላ ወደ እነሱ ሳቡኝ ማለት ወደ እነሱ መጣሁኝ፣ እነሱ ጋር መስራት ጀመርኩኝ። አልፈልግም ብዬ እንኳን ልወጣ ሞክሬ ነበረ፣ ግን ይሄን ጥዬ ከሄድኩኝ እዛ ጋር የሚበላሽ ነገር አለ። የተዘጋው ፋይል ድጋሚ እንደሚከፈት ነው የነገሩኝ። እኔ ራሴ እዚህ ቤተሰብ አስተዳዳሪ ነኝ። በጣም ብዙ ማስተዳደራቸው ሰዎች አሉ ከኔ ስር፣ በጣም ብዙ የሚታመሙ ቤተሰቦች አሉ። እነሱን ማሳከማቸው እኔ ነኝ። እና ምን ማድረግ ነበረብኝ? ለራሴ ለነፍሴ ፈርቼ ነው እዚህ ነገር ውስጥ የገባሁት እንጂ እኔ ሲጀምር እንደዚህ አይነት ስራ መስራት አልፈልግም ነበረ። እና አስበው ያ ሁሉ ነገር አልፌ መጥቼ ያን ሁሉ ፍርድ ጥዬ መጥቼ ዛሬ ደግሞ ድጋሚ እኛን ጥለሽን ከሄድሽ እኛ አርጊ የምንልሽ ነገር የማታርጊ ከሆነ ያ ፋይል ይከፈታል እያሉ የሚያስፈራሩኝ ከሆነ ምን አማራጭ አለኝ? አንተም እኮ በእኔ ቦታ ብትሆን ይህን ነገር ከማድረግ ወደኋላ አትልም። እና እባክህ በቃ አሁንም ቢሆን ተረዳኝና ከቻልክ እኔ ነግሬያለሁ ችግሬን፣ ቤተሰቦቼን የማስተዳድረው እኔ ነኝ ብያለሁ። እባክህ ምንድን ነው ታዲያ? ምን ቅጣት ማቅለያ ነው? ምንድን ነው እያልሻለሽ? ወንጀልሽ እኮ አሁንስ ቢሆን እኮ ያደረግሽው ስራ ላይ ያደረግሽው ወንጀል ላይ የነበረ ወንጀል ደግሞ ተደምሮ ምን ያክል ሊያስቀጣሽ እንደሚችል ታውቂያለሽ። መቼም የጠበቃ ነኝ፣ ስለ ህጉ አንቺ አልነግርሽም። ግልጽ ነው። ከነዚህ ሰዎች ጋር ስትተባበሪ ነው ያስኩሽ። እዚህ ያመጣሁሽ መናገር ያሉብሽ አንዳንድ ነገሮች ስላሉም ጭምር ነው እንጂ ያለብሽ ወንጀል ብቻ በቂ ነው። በተጨማሪ እኔ እንድነግሪኝ የምፈልጋቸው ነገሮች ከዚህ በኋላ ይኖራሉ። በደንብ ላገኘሽ እፈልጋለሁ። አንቺ እያንዳንዱ ጉዳይ ላይ መተባበር ግዴታሽ ነው። ከዚህ በኋላ ስለ ህግ በደንብ ታውቂያለሽ። ያደረግሽው ወንጀል ላይ ሌላ ወንጀል ጨምረሻል። ያ ደግሞ ምን ያክል ዓመት እንደሚያስቀጣሽ ታውቂያለሽ። ምነግርሽ ነገር አይደለም ላንቺ። አሁን በመጨረሻ እንድትመልሽልኝ የምፈልገው ነገር ከፕሮፌሰሩ ውጪ ማንን ነበረ ኮንታክት ስታደርግ የነበረው በዚህ ጉዳይ ላይ? ማን ነበረ ሌላ ሊድ ሲያደርጋቸው የነበሩ? ፈረንጆች ውስጥ ቢሆኑ እነማን ነበሩ ትእዛዝ ሲሰጧቸው የነበሩት? እኔ በቃ በስርዓት የማውቀው ፕሮፌሰሩን ነው። ፕሮፌሰሩ የሚያወሯቸው ፈረንጆች አሉ። በእርግጥ እኔ ያን ያክል የሚያወሩትን ነገር አልሰማም፣ ግን ስልክ የሚደውሉት ምናምን ፈረንጆች ጋር እንደሆነ በጭምጭምታ ሰማለሁ። እና ሌላ ሰው እኔ ያን ያክል የማውቀው ሰው የለም። ፕሮፌሰሩ ናቸው እኔን የሚያዙኝ። በቃ ፕሮፌሰሩን ብቻ ነው በስርዓት የማውቃቸው፣ ሌላ የማውቀው ሰው የለም። ለመጨረሻ ጊዜ ላስጠነቅቅሽ የምፈልገው አንቺ ይሄንን ሰው የእናንተን ሰው ልትገይ እንደነበረው የእነሱ ሚስጥር መታቂ ሰው ነሽ። የምታውቂው ነገር ካለ ካሁኑ እንድትናገሪ እድሉን እሰጥሻለኝ። ምክንያቱም እነሱን ልትመርዢ እንደመጣሽው የእነሱ ሰዎች ካሉ አሁንም ቢሆን ሊመርዙሽ መምጣታቸው አይቀሩም። ይህንን ከግንዛቤ ውስጥ እንድታስገቢ ይፈልጋለኝ። በምመጣበት ጊዜ አንቺ ጋር ለጥያቄ በምመጣበት ጊዜ በእያንዳንዱ ሰዓት የመተባበር ግዴታ አለብሽ። ይህን አስረግጬ ለነግርሽ ላስጠነቅቅሽ እፈልጋለኝ። ምትይው ነገር ካለ ለመጨረሻ ጊዜ ነው እድል የምሰጥሽ፣ ለመጨረሻ ጊዜ። እኔ እውነት በቃ ከዚህ በላይ ምንም ልነግር የምችለው ነገር የለም። በእውነት ያው እናቴ ትሙት እኔ ምንም ልነግር የምችለው ማቀው ሚስጥር የለም። ያለው ነገር እንዳለ ነገር ያለው እውነት አታስጨንቀኝ። በቃ እኔ ሌላ ማቀው ነገር ቢኖር ልነግር ነበረ። ማቀውን ነገር ነገር ያለው በቃ። በጣም ጥሩ እሺ። ለማንኛውም ከዚህ በላይ እንግዲህ እናንተን ይዘው በመምጣት በማመላለስ የህግ ሰዎችም እንግዲህ እስካሁንም እየተባበሩ ነበር። ከዚህ በላይ እነሱንም ማስጠበቅ አልፈልግም። አሁን እንግዲህ ከዚህ በኋላ እናንተም እሷን መውሰድ ትችላላችሁ። አንቺም በምመጣበት በእያንዳንዱ ደቂቃ የመተባበር ግዴታ አለብሽ። እናንተንም በጣም አድርጌ ነው የማመሰግነው። አሁን ሂጂ፣ እየጠበቁሽ ነው። እንግዲህ ተመልካቾቻችን የተፈጠረውን ነገር ከእነሱም ጋር ያደረግነውን ቆይታ ተመልክታችኋል። ያደረግነው እንግዲህ እያንዳንዱን ነገር ተመልክታችኋል። የፈታነው ኬዝ፣ የጨረስነው ኬዝ፣ የደመደምነው ጉዳይ ነበረ። ያንን ደግሞ ለማድረግ እንግዲህ እናንተን ውድ ተመልካቾቻችንም ስለምናከብር በእናንተም ጥያቄ መሰረት ብዙዎቻችሁ ኢንቦክስም እያደረጋችሁልኝ ስለነበረ ከእናንተ በላይ የሚበልጥብን ስላለ ማረጋገጫ መስጠት ስላለብን እናንተም ነገሮችን ኮንክሉድድ እንድታደርጉ ልባችሁ ውስጥ ያለው ጥርጣሬ ሙሉ በሙሉ ወጥቶ እርግጠኛ እንድትሆኑ ስለምንፈልግ ነው። እኛ አረጋግጠናል ይሄ ነው ብለን ያረጋገጥናቸውን ማስረጃዎች ለእናንተም ደግሞ እዚህ ጋር ማረጋገጫ እየሰጠናችሁ ያለው። ስለዚህ እያንዳንዱ ነገር የተፈቱ ኬዞች ናቸው። የቆምላቸውን ኬዝ አስተላልፈን ለህግ ሰጥተናል። ከዚህ በኋላ ህግ የሚወስነው ጉዳይ ነው።
ህግ የሚወስነው ጉዳይ ነው ማለት ግን እኛ እንተዋለን ማለት አለ። የመጡ ማስረጃዎች አሉ ያለበት ጉዳይ ላይ እኛ እነዛን ማስረጃዎች አሳልፈን እንሰጣለን። ከባድ ቅጣት ይጠብቀዋል። ሞትም ይሁን ስቅላትም ይሁን እድሜ ልክም ይሁን ያ ህግ የሚወስነው ጉዳይ ነው፣ እኛ አይደለንም። እኛ ግን ያሉንን ማስረጃዎች እንሰጣለን። ሌሎችም ደግሞ ከዛ በተጨማሪ ደግሞ የያዝናቸው ሰዎች አሉ፣ ስለሽን ጨምሮ ከኋላ የነበሩ ሰዎች የፕሮፌሰሩንም ልጅ ጭምር በጣም ብዙ ሰዎች እዚህ ጉዳይ ላይ አሉ። እያንዳንዱ እንደ ስራቸው መጠን እንዳለን ማስረጃዎች በጣም ብዙውን ጉዳይ ያቀለልነው እኛ ነን። ማስረጃዎችን በመስጠት ሁሉንም ነገር መስራት የቻልነው እኛ ነን። የህግ አካላት አግዞናል፣ በደንብ አግዞናል። ስለዚህ እያንዳንዱ ነገር አሳልፈን እንሰጣለን። ህግ ከዚህ በኋላ ይወስነዋል። ፕሮፌሰሩን እሱ መሆኑን እንግዲህ በቪዲዮአችንም መሀል ነገረናችሁ ነበር። ቀብር ድረስ ሄደናል ብያቸዋለሁ። ስለዚህ እሱ መሆኑን እኛ ያረጋገጥነው የጨረስነው ጉዳይ ነው። እነዚህም ሰዎች ከሀገር ወጥተዋል። እንግዲህ መታወቂያው ላይ ያሉት የሚንቀሳቀሱበት የነበረው ስም አንደኛው እንግዲህ አሌክዛንደር የሚል ስም ነው። አንደኛው ደግሞ እስሚዝ የሚል ላስት ኔም አላቸው። ሁለቱም እንግዲህ በእነዚህ ላስት ኔሞች ነው ሲንቀሳቀሱ የነበሩት። ከዚህ በኋላ ተመልሰው ሀገር ውስጥ እንዳይገቡ ከፕሮፌሰሩ ውጭ ደግሞ ኮንታክት ሲያደርጓቸው የነበሩት ሰዎች አንድ አሰፋ የሚባልም ሰው ጨምሮ እነዚህን ሰዎች ሙሉ በሙሉ በቁጥጥር ስር አድርገናቸዋል። የተጎዱንም ሰዎች እንግዲህ በተቻለን አቅም እኛ ለመርዳትም እየሞከርን ነው። ኤልሳን ጨምሮ ወደ ቤተሰቧ እንድትቀላቀል አድርገናል። ነገሮች በዚህ መልኩ ይቀጥላሉ። እኛ በሌላ ኬስ ተመልሰን ደግሞ እንመጣለን። እንግዲህ አሁንም ቢሆን ውድ ተመልካቾቻችን አብራችሁን ስለነበራችሁ አብራችሁን ስለቆያችሁ በጸሎታችሁ ሳይቀር ስላገዛችሁን ከልብ አድርገን እናመሰግናለን። ከልብ አድርገን እንወዳችኋለን። እንግዲህ እስከተከታተሉት የነበሩ ቪዲዮ ነበር። በሌላ ቪዲዮ ተመልሰን እንገናኛለን። መልካም ጊዜ